በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን። የአብይ ጾም መጀመሪያ ሳምንት ዘወረደ ቅበላ እንኳን አደረሳችሁ። በሰላም አስጀምሮ በሰላም ያስፈጽም። የበረከት ጾም ያድርገን። የጠገበች ነፍስ የማር ወለላ ትረግጣለች፣ ለተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል። መጽሐፈ ምሳሌ 27 ከቁጥር 7። ንጉሡ ሰለሞን የሰው ልጅ በጥጋብ ሲኖር ፈጣሪውን እግዚአብሔርን እንኳን እንደሚረሳ የጠገበች ነፍስ የማር ወለላ ትረግጣለች እያለ የጥበብ ቃል ተናገረ። ለፍቃድ መግዛት እና ሆዳምነት ጥበቡ እንደተናገረ በቅዱሳት መጻሕፍት ውስጥ ተደጋግሞ ሲነገር በሊቃውንት አበው በተስፋ ተገልጧል። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል በተተረጎመበት 45ኛ ድርሳኑ ሆዳምነት የሰው ልጆች ወደ ዲያብሎስ መንገድ የሚወስድ የጥፋት ሁሉ መጀመሪያ እንደሆነ ይነግረናል። ከሆዳምነት በላይ የከፋና አዋራጅ ምንም ነገር የለም። አእምሮ ያፈዛል፣ ነፍስን በጠፊ ሀሳብ ያሰራል፣ የያዛቸውንም ሰዎች አዙሮ እንዳያይ ያደርጋቸዋል። ቅዱስ ዮሐንስ አፈወርቅ ትርጓሜ ወንጌለ ዮሐንስ ድርሳኑ 45። ይህን ያህል አስከፊ ከሆነ ከዚህ የፍቃድ እስር ሰው ይላቀቅ ዘንድ በተፈጥሮ የተሰጠው ነጻነት ወደ ራሱ ይመልሰው ዘንድ የድህነትን በር የሆነችው ቅድስት ቤተ ክርስቲያን ክርስቶስን የምንመስልባቸው ምግባራትን ጨምራ ጾም እንደ መድኃኒት ታቀርባለች። ጾም የስርዓት አምልኮ አንድ አካል አድርጋው ስርዓት ሰርታ እና አዘጋጅታ ቀኖናና ቀንን ለአማንያኑ ታስተምራለች። ያለንበት ጊዜ አብይ ጾም የምንጀምርበት በመሆኑ በዚህ ጾም ስንል ምን ማለታችን ነው? ማለት ምንድነው? አላማውስ ምንድነው? ስንጾም ምን ማድረግ ይገባናል? የሚሉ ጉዳዮች ለማየት እንሞክራለን። የጾም ትርጉም ቤተክርስቲያናችን እንደ ስርዓት ቤተክርስቲያን ምንጭ የምትጠቀመው ፍትሐ ነገሥት ፍትሐ መንፈሳዊ አንቀጽ 15 ላይ ጾምን እንደ አንድ ርዕስ አድርጎ ያነሳል። ጾመን ስትተረጉሙ ጾምስ በሕግ ውስጥ በታወቀ ጊዜ ሰው ከምግብ መከልከል በደሉን ለማስተስረይ ዋጋውን ለማብዛት እርሱ ወዶ ሕግን ለሰራለት እየታዘዘ የፍትውን ኃይል ያደክም ዘንድ ለንባቢት ነፍሱን ትታዘዝ ዘንድ ነው በማለት የጾምን ምስጢር ያብራራዋል። በዚህ ጾም ትርጉም ውስጥ የጾምን ትርጉም ስናስብ መያዝ ያለብንን ሁለት ሀሳቦች በጎላ እና በተረዳ ነገር እንድናይ ይጋብዘናል። የመጀመሪያ ከሰውነት ፍቃዳት ዋነኛ የሆነው መብልን በተቃውሞ ሰዓት በታወቀ ሰዓት
በተወሰነ ጊዜ መከላከል ነው። ይህ መሰረታዊ የጾም ትርጉም ሲሆን በብሉይ ኪዳንም ይህ በሐዲስ ኪዳን በአምልኮተ እግዚአብሔር የኖሩ አበው ይህን ይዘው ወቅትና ጊዜ ለይተው ከምግብና ከሚያሰክር መጠጥ በስጋ ላይ ምቾትን ሊያመጣበት የሚችል ከማንኛውም አይነት መብል ይከለከሉ ነበር። ዳንኤል 10 ከቁጥር 2 እስከ 3፣ ሁለተኛ ዜና 8 ከቁጥር 3 እስከ 4፣ ትንቢተ ዮናስ 3 እስከ ቁጥር 5 እስከ 10፣ ዕዝራ 8 ቁጥር 21 እስከ 23፣ ማቴዎስ ወንጌል 6 ከቁጥር 16 እስከ 18፣ ማቴዎስ 9 ከቁጥር 14 እስከ 15፣ ሐዋርያት ሥራ 13 ከቁጥር ምዕራፍ 13 ከቁጥር 2 እስከ 3፣ ምዕራፍ 14 ከቁጥር 23 ይመለከቱ። ሁለተኛ በዚህ በፍትሐ ነገሥት የጾም ትርጉም አንቀጽ 15 እነርሱ ወልዶ ሕግን ለሰራለት እየታዘዙ የሚለው ውስጥ የምናገኘው እለት እለት የምናደርገውን ሁሉ ነው። ሰው ጾም የሚባለው ራስን በመግዛት ራስን እግዚአብሔርን ለመስጠት ዓላማው በማስጠመድ እና ለእርሱ ፍቅር ራሱን በማድረግ መገለጥ ሲችል ነው። ይህ የጾም መድረሻ ትርጉም ነው። ሰው ጾምን የእውነት ጾም የሚባለው ሕዋሳትን ከኃጢአትና ከዚህ ዓለም ሀሳብ ማራቅና ከእነርሱም መጾም ሲጀመር ጭምር ነው። ቅዱስ ያሬድ ይጾሙ ዓይን ይጾሙ ልሳን እዝን ይጾሙ ስሜታ ይጾሙ በተፋቅሮ ዓይን ክፋ ከማየት ይጾም፣ አንደበት ክፋ ከመናገር ጆሮ ክፋ ከመስማት ይጾም እያለ እንደሚዘምር አብረነው በስርዓት አምልኮ የምናሳተፈ እኛም ክርስቲያኖችን በዓይናችን ክፋ ከማየት፣ በአፋችን ክፋ ከመናገር፣ በጆሮአችን ክፋ ከመስማት እንታቀባለን። ጾም ድጓ ዘወረደ ዘስሉስ። እነዚህ የጾም ትርጉሞች እንደ እንግዳ ደራሽ የተገኙ አይደሉም። እግዚአብሔር የሰው ልጅ በመልኩ በፈጠረ በንጉስ ግብር በዚህ ዓለም ላይ ሾሞ በገነት ባኖረው ጊዜ በሚገዛው ዓለም ፍቅር ተታሎ ሕይወቱን የሰጠው ክብሩንም እርሱ ፈጣሪውን እንዳይረሳ ከሕጉ ሁሉ ቀዳሚ አድርጎ የጾምን ትእዛዝ ሰጥቷል። ኦሪት ዘፍጥረት 2 ከቁጥር 17። ቅዱስ ባስልዮስ ዘቄሳርያ ይህን እግዚአብሔር የሰጠው የቀደመው ትእዛዝ አስቀድመን የተናገርናቸው ከምግብ መከላከልና ራስን መግዛት እንዲያይዝ ጾምን ሰው ከመሆኑ እኩል እድሜ ያለው ነው። በገነት ውስጥ የተሰጠን ነው። አዳም ነገር ግን መልካምንና ክፋ የሚያስታውቀውን ዛፍ አትብላ ተብለው የተቀበለውን የመጀመሪያ ትእዛዝ እርሱ ነው። አትብላ በማለት ጾምን ራስን መግዛትን ሰጠ እያለ ያብራራናል። ቅዱስ ባስልዮስ ዘቄሳርያ ድርሳኑ ቀዳሚ በእንተ ጾም አንቀጽ 3 አሁን አንድ አድርግ ቤተ ክርስቲያን ጾምን ታውጃለች። የጾሙ ዓላማ ምንድን ነው? ጾሙ በራሱ የመጨረሻ ግቡ አይደለም። ጾመኛ ነኝ ለማለት የምናደርገው ግብር አይደለም። ይህ የፈሪሳውያን ግብር ጌታ ተቃውሟልና። የምንጾመው
ሰውነታችን ለመጉዳት አይደለም። እግዚአብሔር የኛ ሰውነት መጉዳት የሚያስደስተው አይደለምና። ከሁሉም በላይ የከፋ ደግሞ በዘመናችን ሳይንስ እኮ ጾም ለሰውነት ለአእምሮ መልካም ነው ብሏል ብሎ የጾምን ዓላማ አጣመን እንድንረዳ የሚያደርግ ብሂል በአንዳንድ ሰዎች ዘንድ ይስተዋላል። እኛ ግን የምንጾመው ለኚህ ሁሉ ምክንያት አይደለም። ሳይንስ ጾም እንዲህ ወይም እንዲያ ነው ሲለው ሊሆን አይችልም። ጾም መሰረታዊ መንፈሳዊነት ነው። እግዚአብሔር ጾምን ለቤተ ክርስቲያን የሰጣባቸው መሰረታዊ ምክንያቶች፣ አንደኛ የፍትው ኃይል ለማዳከም። ሰውነታችን ይህን ዓለምና በውስጧ ያሉ ነገሮችን የምንገነዝብበት እና የምናስተውልበት የስሜት ህዋሳትን አሉት። ሰው በእነዚህ ህዋሳቱ እውነተኛው እግዚአብሔርን በፍጥረት ውስጥ ያስቀመጠውን የእርሱን ሀሳብ እንድንረዳበት ነበር የሰጠው። የሰው ልጅ ግን በራሱ ሀሳብ እና ፈቃድ እኒህ ተፈጥሯዊ ፍላጎትና ህዋሳትን ለተፈጠረበት ዓላማ ከመጠቀም ይልቅ ከነዚህ ዓላማ ውጪ ሌላ ምንም እንደሌለ በማሰብ ዓለማዊ ፍላጎትን ራሱ ባሪያ አድርጎላቸው ይገኛል። እነዚህ ስጦታዎች ህዋሳቶችን እግዚአብሔር ለማመስገን እና ወደ እርሱ ማደጊያ አድርጎ ከመጠቀም ይልቅ የዓለምን ቁሳዊ ጥቅም ብቻ የምናስብበት መንገድ አድርጎ ተጠቅመናል። ይህን ባህሪያ አድርጎ ያስቀመጠን ፍትው ለማዳከም እግዚአብሔር የሰጠን የመምረጥ ነጻነት ወደ ራሳችን ደግሞ እንመለስ። የምንወደው ነገር ምግብን በፍቃድ እምቢ በማለት ከእንስሳትም ክፋያን እንደሆነን ጾምን እንጾማለን። ምግብን በፍቃድ እምቢ በማለት ውስጥ ስሜታችን እምቢ ማለትን እንለማመዳለን። መልካም መንፈሳዊ ግብርን ገንዘብ ለማድረግ ጾምን በመታዘዝ ውስጥ የሚፈጸም ግብር ስለሆነ በጾም ጊዜ የምንይዘው ዓላማችን እግዚአብሔር እንድናደርግ ያዘዘን ተያያዥ ምግባራት እንድንይዝ ያደርገናል። ለዚህ ነው መንፈሳዊ ልምምድ በጾም ወቅት የግድ እና አይቀር ሆኖ የሚታዘዘው። ጾሙም ሰው ራሱ በመግዛት ውስጥ በሌላ ጊዜ አልቻለም ያሉትን መንፈሳዊ ምግባራት ጸሎት፣ ምጽዋት፣ ትህትና ከዓለማዊ ሀሳብ ራሱን ባቀፈ ጊዜ ለማድረግ ይበልጥ ቀላል ይሆንለታል። የሚጾም ሰው ይበልጥ ወደኚህ ምግባራት ይሳባል። ለዚህ ነው ቅዱስ ያሬድ እስመ ጾም አብይ በቁአት ባቲ ታኢዘክሙ ነፍሲክሙ እምኃጢአት ትምርሁ ለወራዙት ጾሙና ዛቲ ጾም ቅድስት ትፈር ሰላም ወተአስዮም ትፈስትው። ጾም ታላቅ ጠቀሜታ አላት። ነፍሳችሁም ከኃጢአት ነጻ ታወጣለች። ለወጣቶችም እርጋታንና ራስን መግዛት ታስተምራለች። ይህች ጾም ቅድስት ናት፣ ሰላምን ታፈራለች፣
ለሚያደርጋትን ሰው ደስታን ትሰጠዋለች በማለት የሚናገረው ወይም ቅዱስ ያሬድ ጾም ዱጋ ዘቅድስት ዘሐሙስ በቅዱሳት መጻሕፍት ተነግሮ ተጽፎ በቅዱሳት መጽሐፍ ተጽፎ እንደምናገኘው በብሉይ ኪዳን የነበረው የእግዚአብሔር ነቢያት እነ ሙሴ፣ እነ ኤልያስ፣ እነ ዳንኤል መልካም ምግባር ከመጀመራቸው በፊት ጾመዋል። በዚህ መንፈሳዊ ጥቅም ስለ መጠቀማቸው እስመ በጾም ኤልያስ ሰማያት አረገ፣ በጾም ኤልያስ ወደ ሰማይ አረገ እያሉ እንዝራ ቤተ ክርስቲያን ቅዱስ ያሬድ የሚነግረው ጾም ዱጋ ዘወረደ ሰንበት በሐዲስ ኪዳን የእምነታችን ጀማሪ ጌታችን እና መድኃኒታችን ኢየሱስ ክርስቶስ የማስተማር አገልግሎት ከመጀመሩ በፊት እንደ ጾመ ወንጌል ሲነግረን ማቴዎስ 4:1-11 ሐዋርያቱ ይህንን የጌታ ግብር በመያዝ ከአገልግሎታቸው በፊት በመጾም ምሳሌ ትተውልን አልፈዋል። ሐዋርያት ሥራ 13:5-10 ሶስተኛ ፍቅረ እግዚአብሔር በልባችን እንዲጨምር ያግዛል። ከዚህ በፊት የነበሩ የጾም ዓላማዎች ሁሉ በመያዝ እግዚአብሔር ጋር ያለን ግንኙነት ለመጨመር ነው። ስለዚህ ጾም እኛ ከእግዚአብሔር ጋር ያለን ግንኙነት ለመጠናከር የምንፈጽመው ግብር ነው። የሚጾም ሰው በመጾምም ውስጥ ወደ ራሱ በሚመለሰው ነጻ ፍቃድ ፍጥረት ዓለምን ውስጥ ያሉ ነገሮች ካላቸው ጊዜያት ሁኔታ በተጨማሪ ያላቸው ክፋ ያላት ትርጉም እንዲገነዘብ በር ይከፍትለታል። በፍጥረት ውስጥ አጠገቡ ባለው ወንድሙ በቅዱሳት መጻሕፍት የሚገኘው የእግዚአብሔር ምስጢር ክፍት ስለሚሆንለት ይበልጥ እግዚአብሔርን ወደ ማወቅ እርሱን ወደ ማመስገን እና እርሱን ወደ ማፍቀር ይደርሳል። በዚህ ምክንያት ጭምር ነው ታላላቅ የድህነት ምስጢራትን ከተፈጸሙባቸው ከበዓላቱ በፊት ከበዓላቱ ምስጢር ጋር ለመሳተፍ እንዲያግዘን ሁለንተናችን ወደዚች እንዲጓዝ እንድችል ጭምር ጾም አስቀድመን የምታወጀው። ይህን በተመለከተ ሊቁ ቅዱስ ያሬድ በተደጋጋሚ በጾም ዱጋ ድርሰቱ ንጹም ጾም ወፍቅር ብጸን ወክብር ሰንበት ለእግዚእን እየ ጾምን እንጹም ባልንጀሮቻችን እንውደድ የጌታችን ሰንበት እናከብር እያለ የሚያውጀው በሚመጣውም የጌታችን ትንሣኤ በዓል ለማክበር አብይ ጾም ብላ ቤተ ክርስቲያን የማወጁ ምስጢር ከዚህ ጋር በእጅጉን ይቆራኛል። ታዲያ እንደዚህ የምንጠቀምበት ጾም እንዴት እንጹም? የምንጾምበት ጾም ወደ ጽድቅ የምታደርሰው በር ሰውነትን በዓለማዊ ምኞት ከመታጠር የምንጠብቅባት ጥሩ እንደመሆኗ ይቺ ጾም ስንጾም እንዴት መጾም እንዳለብን በጥቂቱ እንመለከት። የምንጾምበት ዓላማ ማስታወስ። ሁልጊዜ ጾም ከመጀመራችን በፊት ያለን ሳምንት ቤተ ክርስቲያን ቅበላ ብላ በስርዓት አምልኮ ጊዜ ሰሌዳዋ አካታለች። ይህም የሆነበት ምክንያት ጾም መምጣቱን አስበን ለዚያ የሚገባ መንፈሳዊ ዝግጅትን እንድናደርግበት ነበር። ግን በተለይ በዘመናችን መንፈሳዊያንም
የጾምን ጣዕም ጭምር እንዳናጣጥም የሚከለክለን መልኩ እስከ ጾም መግቢያ እለት ድረስ መብላትን በማስገበገብ በስካርና በኃጢአት እያሳለፈንም እንገኛለን። ይህ በራሱ ኃጢአት ከመሆን አልፎ የጠገበች ነፍስ የማር ወለላ ትረግጣለች እንድል ጾማችን ሁሉ የዓላማን ጣዕም እየናፈቀን እንድናሳልፈው ይዞ ማስቀረት እምኑ ነው። ይህ የመሆን መሰረታዊ መንስኤ ደግሞ በልማድ ጾም ደርሷል ከማለት በዘለለ የጾምን ዓላማዎች በልባችን ባለመያዛችን ነው። በዚህ እኛ እንኳን ለምን እንደምንጾም በረሳነው ጾም እግዚአብሔር ለምን አልተመለከተንም ማለት በእግዚአብሔር ከመዘባበት ከቶ አይለይም። ስለዚህም ጾም ከመጀመራችን በፊት ከላይ የዘረዘርናቸውን የጾም ዓላማዎችን በቅበላ ጊዜ ማስታወስ እንዳንረሳ ከመምህር ንስሐ ከቤተሰብ ከጓደኛ ጋር መጫወትን በኋላ ለምኖረን የሰላም ጾም መሰረት የሚሰጥ ነው። የሰመረ ጾም መሰረት የሚጥል ነው። ሁለተኛ ግቡ ማስቀመጥ ጾም ዓላማው የሚታይ የፍትው ኃይል ለማዳከም መንፈሳዊ ምግባርን ገንዘብ ለማድረግ ነው ብለን ከላይ ተመልክተን ነበር። ስለዚህም አንድ ክርስቲያን ጾም ሲጾም ልተው የሚፈልገው ኃጢአት ሊይዘው የሚፈልገው ምግባር አስቀድሞ ቢያውቅ እና እርሱ እያሰበ ቢጾም በስጋው በስውሩም በግልጥም የራሱን በደል ይቅር ይበልለታል። እግዚአብሔር ወደ እርሱ እና ወደ ጾሙ ይመለከታል። ያቺ ጾም የበደል ማስተሰረያ የተወደደች መስዋዕት ሆና ትቀርባለች። መብል ያመጣችብን የሞት ደብዳቤ መብልን በፍቃድ በመከልከል ወደ ልዕልና እና ወደ ጥንተ ባህሪያችን ማደግ እና የክብር አክሊልን ከሚሸለሙ ንጹሃን ጋር ራስ ለመደመር መትጋት ግባችንም የክርስቶስ የፍቅር መያዝ አድርጎ በዚህ በተቀደሰ ጾም የተወደደው መስዋዕት ማቅረብ ይገባል። አምላካችን እግዚአብሔር ከጾሙ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር። አሜን አሜን። የጻፉልን ቃለ ሕይወት ያሰማልን። ከማይበረ ቅዱሳን ፔጅ የምናውቀው እንናገራለን፣ ያየነው እንመሰክራለን። ቅበላ ይላል እሱ። እናመሰግናለን። የጻፉልን ቃለ ሕይወት ያሰማልን።